መቀበል መዋጥ አግነገ ዋት ፕሬዚደንት ስለ ኪኒን መዋጥ ብዙ ጊዜ ይናገራሉ። ሰው ባለፈው ዓመታት ተናግረዋል ሰምቻለሁ። ስለምን ስለ ኪኒን መዋጥ አዎ ይሄን ኪኒናችንን መዋጥ አለብን። ሂሳችንን መቀበል አለብን። ይሄን ማድረግ አለብን። ትክክል ነው፣ ቀበላለሁ። ይሄ መዋጡ ግን ለሁላችንም እኮ ነው። እኔ እወጣለሁ መዋጥ ካለብኝ፣ ሌላው እናንተ መዋጡ። ሁሉም ተነስቶ ብቻ እሳቸው ላይ ነው ቀረጨቸው። ዶክተር ኃይሉ አርአያ እሳቸው ምንድነው ያሉት ማስተዋወሰው መንግስቱም እርሶነት እንደ ታሪክ የሚያስተምሩ እኛ እኮ ታሪክን የኢትዮጵያን ታሪክ ከእናታችን ጡት ከቆረጠምነው ሽምብራ ነው። በዓሉ እስከማስተዋወሰው ድረስ አንደኛ ኃላፊ ነው፣ ሚኒስትር ዴኤታ ደረጃ ቋሚ ተጠሪ ነበር። ብዙ ጊዜ ከሰው ጋር ቅርበቱ በጣም የተመጠነ ነው። ሲገባም ሲወጣም በዋናው በር ሳይሆን በጓሮ በር ነው የሚገባው፣ በጓሮ በር ነው የሚወጣው። አሁን ሳነብ ታይትሉ ላይ ኮሎኔል ጎሹ ወልዴ ውጭ ጉዳይ ሚኒስትር ነው። የኢሰፓ ፖሊስ ቢሮ ተለዋጭ አባል ነው እኔ የማውቀው በዛን ጊዜ። ልክ ዜና ጨርሼ ስወጣ ስቱዲዮ አቶ ሽመልስ ደወል ደግሞ እናንተው ሿሚ እናንተው ሻሪ ሆናችሁ ጤና ይስጥልኝ። ከፍቅር ቤት ዩቲዩብ ቻናል ዛሬ አንድ ልዩ እንግዳ ይዘንላችሁ መጥተናል። ጋዜጠኛ በልሁ ተረፈ ሰሞኑን የሙያ አጋሮቹ ከጋዜጠኛ አዲስ ዓለም አድጉ ጋር የምስጋና መርሃ ግብር አዘጋጅተውላቸው ባለፈው ቅዳሜ ሐምሌ 18 ቀን 2018 ዓ.ም በወመዘክር አዳራሽ ተከብረው ውለዋል። የፍቅር ቤትም ለዛሬ ከበልሁ ተረፈ ጋር ቆይታ አድርጓል። በልሁ የቀይ ሽብር ነጭ ሽብር አሰቃቂ ግድያ በተፈጸመ በጥቂት ዓመታት የኢትዮጵያ ሬዲዮን ተቀላቀለ። ወቅቱ ምን ይመስል እንደነበር ይነግረናል። ከጋዜጠኛና ደራሲ በዓሉ ግርማ ጋር አለቃና ምንዝር ሆነው አብረው ሰርተዋል። ጳውሎስ ኞኞም፣ ታደሰ ሙሉነህ፣ ጌታቸው ኃይለ ማርያም፣ ንጉሴ አክሊሉ፣ አዲሱ አበበ፣ ታምራት አሰፋና ሌሎችም ታዋቂ ጋዜጠኞች ጋር በጋራ ሰርቷል። ስለ እነሱም ያጫውተናል። በ1981 መፈንቅለ መንግሥት ዕለት የአዲስ አበባ ከንቲባን ኢንተርቪው አድርጎ ተመልሶ ወደ ኢትዮጵያ ሬዲዮ አቡነ ጴጥሮስ ግቢው በታንክ ተከቦ ደረሰ። የዕለቱን አስገራሚና አስደንጋጭ ገጠመኝም ያካፍለናል። ግንቦት 20 1983 ዋዜማ ከአብርሃ የህና ገብረ መድህን አርያ ጋር ያደረገው ቃለ ምልልስ ምሽት ኤዲት ተደርጎ ጠዋት እየተላለፈ ያለ የሱን ፕሮግራም ያቋረጠው የጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረው ዝነኛ መልእክት ተሰማ። ሁኔታው ምን ይመስል ነበር? በበልሁ አንደበት እንሰማዋለን። የኢሂድሪ ብሔራዊ ሸንጎ የመጨረሻ ስብሰባ ላይ ኮሎኔል መንግስቱን ተዳፍረው የተሰነዘሩ ትችቶችን በቦታው ተገኝቶ ተከታትሏል። በየትኛውም ሚዲያ ያልተደመጡ አዳዲስ መረጃዎችን ያካፍለናል። እናንተ የፍቅር ቤት ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። ላይክ በማድረግ ጀምሩት። በቆይታችሁ ትደሰታላችሁ። መልካም ጊዜ። በልሁ ተረፈ ተወልዶ ያደገው አዲስ አበባ 4 ኪሎ ነው። በ23 ዓመቱ የሥራ ሕይወቱን የጀመረው በኢትዮጵያ ሬዲዮ በ1975 ዓ.ም ተቀላቅሎ ከ37 ዓመታት በላይ አገልግሎበታል። ሌላ ቦታም ሆነ ሌላ ሥራ መሥራት ሳይፈልግና ጥቅምም ሆነ ተጨማሪ ነገር ሳያጓጓው ቆይቷል። በባህሪው ቁጥብ፣ ተግባቢ፣ ለሙያው የተፈጠረ አብዛኛውን ጊዜውን በንባብና በጋዜጠኝነት የሚያሳልፍ አንጋፋ ባለሙያ ነው። በቀጥታ ከሱ ጋር ያደረኩትን ቆይታ ተከታተሉ ዘንድ ልጋብዛችሁ። የኢትዮጵያ ሬዲዮ ነው የመጀመሪያ የጋዜጠኝነት ህይወትና እንዴት ገባህ? ምን አይተህ ማስታወቂያ አይተህ ነው የገባኸው? ሙያው ስለሆነው እንዴት ነበር? እስኪ ወደ ኋላ ልመለስ። ሃይ ስኩል 11 እና 12 እየተማርኩ ለአዲስ ዘመንና ለዛሬቱ ጽፍ ነበር። በተለያዩ ከከረንት አፌርስ ኢሹዎች ላይ ጽፍ ነበር። በኋላ የጽሁፍ ስራዬን ወይም አርቲክል እንትኔን አይተው መርድ በቀለ የሚባል ነበር በዚያን ጊዜ የአዲስ ዘመን ዋና አዘጋጅ፣ ስሜነ መኮንን የዛሬቱ ኢትዮጵያ ዋና አዘጋጅ። ከዛ በኋላ በመለማመድ ራሳቸው ኢሹ እየሰጡኝ ስራውን ቀጠልኩ። ትምህርት ልክ እንደጨረስኩ የሰራኋቸውን ስራዎች ሰብስቤ
ያው የሬዲዮ ኢንትረስቱ ስለነበረኝ ከልጅነት ጀምሮ ማመልከቻ ጽፌ የሰራኋቸውን ስራዎች ሰብስቤ ጥያቄ አቀረብኩ አቡነ ጴጥሮስ ለኢትዮጵያ ሬዲዮ ማለት ነው። የኢትዮጵያ ሬዲዮ ስጠይቅ አንድ ሳምንት ያህል ጊዜ ስጠን እስቲ ያሉ። አድራሻ ወሰዱ ስልክ። ከሳምንት በኋላ ደውለው በቋሚ ፍሪላንስነት ተቀብለናል፣ ወደ ስነ ጽሁፍ ክፍል ተመድበሃል፣ ስራውን ቀጥል አሉኝ። ባይዘዌስ ሬዲዮ የገባሁት ከዛ በፊት 2 አመት አለ። በ1975 ሚያዝያ ወር ላይ ነበር እንደማስታውሰው። እና ሬዲዮ በዚህ መልኩ ቀጠሩኝ። በቋሚ ፍሪላንስነት ቢሮ ተሰጠኝ፣ ስራ ጀመርኩ ማለት ነው። ወደ ድምጽ የመጣሁበት ሁኔታ በኋላ ስትጠይቀኝ እነግርሃለሁ። ግን መጀመሪያ ስነ ጽሁፍ ክፍል ውስጥ ነው የሰራሁት። ምንድን ነበር? አሁን የለም እንግዲህ ስነ ጽሁፍ ክፍል ይባል። ያኔ ምንድን ነበር ስነ ጽሁፍ ክፍል? ስነ ጽሁፍ ክፍል በዚያን ጊዜ አቡነ ጴጥሮስ በሀገራዊ ወቅታዊ ኢሹዎች ላይ ትንታኔዎች፣ አሁን ወቅታዊ ሪፖርት እንደምትለው አይነት ማለት ነው፣ ትንታኔ የሚጻፍባቸው ኢሹዎች፣ የሀገሪቷን ሁኔታ፣ ዓለም አቀፍ ሁኔታ ያገናዘቡ የተለያዩ አርቲክሎች ለሬዲዮ የሚሆኑ ማለት ነው ይዘጋጁና ይቀርባሉ። አንዳንድ ጊዜ ፕሮግራሞችም ካሉ ለምሳሌ እሁድ፣ ቅዳሜ መዝናኛ ፕሮግራም ላይ የሚፈለጉ ኢሹዎች ካሉ አዘጋጅቶ የሚያቀርብ ክፍል፣ ጽፈ መስጠት ለአንባቢው መስጠት እንጂ እኛ በድምጽ አንሰራም። እነማን ነበሩ ያኔ ሲያንተ ጽፈ ሰጣቸው የሚያነቡ የነበሩ ጋዜጠኞች? አዎ በጣም በርካታ አሉ። ለምሳሌ ከመጀመሪያው በጀመረል ስነ ጽሁፍ ክፍል ውስጥ መርሳያዘን ነበር አለቃችን፣ መርሳያዘን አበበ። በኋላ ወደ በፊት አዲስ ዘመን ላይ ነበር፣ በኋላም ወደ ሬዲዮ ሄደ። እሱ አለቃችን ነበር። እኛ በምንሰራቸው ጽሁፎች ላይ በጣም በድምጽ ያቀርቡ ከነበሩት ውስጥ ሙሉጌታ ወልደሚካኤል፣ ታደሰ ሙሉነህ፣ እነ ንጉሴ አክሊሉ፣ እሁድ ጠዋት ላይ እነ ታምራት አሰፋ፣ እነ ነጋሽ ግዛው፣ በጣም በርካታ ጋዜጠኞች ነበሩ። በነገራችን ላይ ሬዲዮ ላይ በድምጽ አይሳተፍም እንጂ የማስታወቂያ ሚኒስትር ዴኤታ የነበረው በዓሉ ግርማ፣ እሱም ደርሼበታለሁ ነበር። እሱም ኃላፊ ነበር። እሱን አስታውሳለሁ። እነ ጌታቸው ኃይለ ማርያም እጅግ በጣም በርካታ ነበሩ። አብዛኞቹ አሁን በህይወት የሉ እና በስነ ጽሁፍ ክፍል ነው ስራ የጀመርኩት እላለሁ። እስኪ እንደው ምናልባት በዛን ጊዜ በእነ በዓሉ ግርማ ጊዜ ነበርክና የብዙ ሰው ደግሞ ትኩረት ናቸውና እነዚህ ሰዎች በስነ ጽሁፉም ሆነ በጋዜጠኝነቱ ስራ በተለይ ደራሲና ጋዜጠኛ በዓሉ ግርማ የምታስታውሳቸው ነገሮች አሉ? እንዴት ነው ወደ ቢሮ ሲገባ ባህሪው ከጋዜጠኛ ጋር የነበረው ግንኙነት እንዲህ ያለው ነገር? በዓሉ እስከማስታውሰው ድረስ አንደኛ ኃላፊ ነው። በሚኒስትር ዴኤታ ደረጃ ቋሚ ተጠሪ ነበር። ብዙ ጊዜ ከሰው ጋር ቅርበቱ በጣም የተመጠነ ነው። ሲገባም ሲወጣም በዋናው በር ሳይሆን በጓሮ በር ነው የሚገባውም በጓሮ በር ነው የሚወጣው። በአጋጣሚ የሚሄድባት የጓሮ በር ጫፍ ላይ ደግሞ የኛ ቢሮ ነበረችና ሰዓት አክብሮ ሲገባ ሰዓት አክብሮ ሲወጣ ሁሌ እናየዋለን። ሽቅርቅር ነው፣ ነጭ ቦርሳ አለችው። በዛች መኪና በዜና አገልግሎት በጀርባ በር የሚገባው እዛ ያቆማል፣ ይሄዳል። ብዙም ከሰው ጋር በጣም ቁጥብ ነገር ነው። እዛ ግቢ ውስጥ ከነበሩ ሰራተኞች ጋር። ሌላው ማስታወሰው ጳውሎስ ኞኞ ነው። ጳውሎስ ኞኞ እሱም አንድ BMW መሰለች የነበረችው። ከቢሮ በፍጹም አይጠፋም። ብዙ ጊዜ ሲጠየቅ ለኢንተርቪው ሲጠየቅ እንኳን እኔ አንደበቴ ጥሩ አይደለም፣ ሰው አስቀይማለሁ፣ ኢንተርቪው እናደርግ ከምትሉኝ በወረቀት ጽፈህ አምጣ ብትሉኝ ይቀለኛል። ሸንቆጥ ስለሚያደርግ ነው። አዎ እሺ፣ ሰው አስቀይማለሁ ይላል። እና ብዙ ጊዜ አሁን እሁድ ፕሮግራም ላይ እሁድ ጠዋት መዝናኛ ፕሮግራም ላይ ይቀርቡ የነበሩ አስደናቂ ታሪኮች ምናምን የእሱ የስራ ውጤቶች ነበሩ። ከቢሮ ግን አይጠፋም። መዝናኛው በአመዛኙ ቡና ነው። በቀን ከ11 ሲኒ በላይ ይጠጣ ነው ጳውሎስ። እሱም እንደዚሁ ሰዓት አክባሪ ነው። በዚያን ጊዜ የነበሩ ጋዜጠኞች አንጋፋዎቹ በተለይ ስራ ላይ ነው ፎከሳቸው። የመቀራረብ ተቀራርቦ የመጫወቱ ምናምን ላይ ብዙም አይታዩ፣ ግን ስራ ላይ በጣም ጎበዞች ነበሩ። ማደንቃቸው ናቸው። እነሱን አስታውሳለሁ። ከዛ ውጪ ሙሉጌታ ሉሌንም አስታውሰዋለሁ። አሁን አርፏል። በኋላ ላይ ጦቢያ መጽሔት ባለቤት የነበረው መምሪያ ኃላፊም ነበር የኢትዮጵያ ሬዲዮ። በኋላ ፕሬስ መምሪያም ኃላፊ ሆኖ ነበር። እሱንም አስታውሳለሁ። አንጋፋ አስተማሪ የሆኑ ታላላቅ ጋዜጠኞች ነበሩ። በወቅቱ ለሙያው የተፈጠሩ ሰዎች ነበሩ። ሬዲዮ ከመግባቴ በፊትም የእነሱን ስራ እያዳመጥኩ የእነሱን ስራ እያነበብኩ ነው ያደግኩት። ለምሳሌ እኔ በተቀጠርኩበት ጊዜ በህይወት ባይኖርም ከማረሳው ውስጥ
አሳምነው ገብረወልድም በድምጽ አውቀው ነበር። በጣም እንትኑ ይመስጠኝ ነበር ድምጹ። እሱን አስታውሳለሁ። እነ ወርቁ ተገኙ ግጥም አንባቢ አድዋ አሁን እዚህ አርካይቭ ውስጥ አለ ታስታውሱ እንደሆነ አድዋ ነው ያነበበው። ጸጋዬ ገብረመድህን አይመርካቶ የሚል ግጥም አለ። እሱን ያነበበልኝ። ግጥሙን ብሰማው ድምጹ እንዴት እንደሚመስጥ የምታውቀው ይመስለኛል። እነሱም በድምጽ አውቃቸው ነበር። የደረስኩት ግን በኋላ ላይ ከነበሩት ጋር ነው። የእሁድ ፕሮግራምን ስታነሳ እኔ ያስታውሳለሁ። እሁድ ፕሮግራም ላይ ከሚያቀርቡ ሰዎች አንዱ አንተ ነበርክ። በተለይ እነማን ነበሩ የሚል አንድ ፕሮግራም ማንነት ሲፈተሽ ታዋቂ በዓለም ላይ ታዋቂ የሚባሉ ሰዎችን በኋላ ላይም በመጽሐፍም አወጥተዋል እና እስኪ ስለዛ ፕሮግራም ንገረን። በዛን ወቅት ይመስለኛል አለ ይሄ ፕሮግራም ሰባዎቹ ውስጥ ይመስለኛል ሰባዎቹ መጨረሻ አካባቢ ማንነት ሲፈተሽ ያው በአጋጣሚ ነው። አንድ ሁለት መጽሐፎች እንደ ሁኢሱም አይነት በጣም ትንንሽ መጽሐፎች ከጀርመን ሄጄ በነበረበት ጊዜ አግኝቼ ይዤ መጣሁ እና ታሪኩ ካነበብኩ በኋላ እሁድ ጠዋት ላይ ከፍ ያለው አዘዘ የእሁድ ጠዋት አዘጋጅ ነበረ። በኋላ እዚህ አዲስ አበባ ምክትል ከንቲባም ነበር ታስታውስ እንደሆነ። ለእሱ ሳማክረው ቁጭ አልንና እስቲ ቆይ ለምን ወደ ፕሮግራም አንቀይረውም የሚል ነገር መጣ። ከዛ ምን እንበለው ፕሮግራሙን የሚለው ነገር ላይ ዲስከስ እናደርግ ማንነት ሲፈተሽ የሚለው ጥሩ ነው ቢኮዝ ባለታሪኮቹ ከአንተ ከምታውቀው ሪል ታሪካቸው ጀርባ ድብቅ ላይፋቸው ላይ ያተኮረ ነው፣ ሚስጥር ሆነው የቆዩ። ስለዚህ ማንነት ሲፈተሽ ብለን እንጀምር ተባለ። በዛ ጀመርኩ። በጣም አድማጭ ነበረው ፕሮግራሙ። በጣም አሁን በነገራችን ላይ አሁንም እሁድ ጠዋት ላይ አሁንም አለ ፕሮግራሙ። በጣም አድማጭ የነበረው ፕሮግራም ነው። ያን ነገር ነው እንግዲህ ለሬዲዮ ከሚሆነው መልኩ በተቃራኒው ወደ መጽሐፍ ቀይሬ ቅጽ አንድ ብዬ ያወጣሁት። የውጭም ደግሞ ሳይንቲስቶች ምናምን ላይፍ አለ እሱ ላይ የሚያተኮረ አስደናቂ ታሪክ ከሳይንቲስቶች ህይወት በስተጀርባ የሚል እሱንም አሳትሜ አውጥቻለሁ እና ፕሮግራሙ አጀማመሩ ያ ነው። የቀጠለበት ምክንያት አሁንም እና በጣም ተወዳጅ ፕሮግራም ነው። በጣም ብዙ ኦዲየንስ አለው። የህዝቡም ስሜት ደግሞ ይገዛሃል። የሚሰጥህ ማበረታቻ፣ የሚሰጥህ ድጋፍ እና በዚህ መልኩ ነው ያለው። ከጊዜ በኋላ ደግሞ ትንሽ ቆይቶ ይህንኑ ወደ መጽሐፍ የመለወጥም ሀሳብ አለኝ። ሌላው በጣም ተደማጭ የነበረ በ1970ዎቹ 80ዎቹ አካባቢ ከሳይንስ ማህደር የሚለው ፕሮግራም ሮብ ጠዋትና ቅዳሜ ጠዋት ይቀርብ ነበር። ሰዓቱ በእርግጥ አመቺ አልነበረም፣ ግን ሰው በጣም ጠብቆ ይከታተል ነበር። አንዱም የአድማጮች ድጋፍ እና የአድማጮች እውቅና ያስገኝልኝ አንዱ ፕሮግራም እሱን በማቅረብ ደረጃ ነው። እነዚህ ናቸው። ግብአቶቹን ከየት ነበር? አሁን በዛን ጊዜ ሳይንስ ማህደር እንግዲህ በ1970ዎቹ 80ዎቹ አካባቢ ነውና ግብአቶቹ ከየት ነበር በዛን ጊዜ የሚገኝ? በነገራችን ላይ እዚህ ላይ መጠቀስ ያለበት አንድ ሰው አለ፣ ከድር ኢብራሂም የሚባል ትምህርት ሚኒስቴር ስርዓተ ትምህርት እንትን ውስጥ ኬሚስትሪ ዲፓርትመንት ኃላፊ ሆኖ ይሰራ የነበረ ሰው ነው። ኦዲየንስ ጥያቄ በፖስታ ይልክልናል። ስንቀበል በቀጥታ ፖስታውን ሰብስበን ለሱ ነው የምንሰጠው። ተባባሪ አዘጋጅ ነው። ዋና እንደ እንትኑን የሚሰራው እሱ ነው። አርቲክሎቹን ኢሹዎቹን የሚሰራው። የኔ ትልቁ ሚና ምንድነው እዛ ላይ በኤዲቲንግ እና የጋዜጠኝነቱን ቀለም መቀባት፣ እሱን መቀባትና በድምጽ ማቅረብ ነው ሮሌ። ታስታውስ እንደሆነ አዘጋጅ ከድር ኢብራሂም፣ አቅራቢ በልሁ ተረፈ። ስለዚህ ከድር ትምህርት ሚኒስቴር አካባቢ ያው ማቴሪያሎቹ በጣም ቅርብ ስለነበሩ መምህርም ስለነበር አቅሙ ነበረው። እሱ አዘጋጅቶ ያመጣል። እኔ ያው እንዳልከው ለሚዲያው በሚሆን መልኩ ኤዲት ማድረግ፣ ማመቻቸት፣ በድምጽ ማቅረብ ነበር ሮሌ። በዚህ አጋጣሚ ሳይንስ ማህደርንም ካነሳን እስኪ ሌሎችንም ፕሮግራሞች ላይ እንሂድ። ከሳይንስ ማህደርና ከማንነት ሲፈተሽ ውጪ በጣም ወቅታዊ አንድ ወቅት ላይ ትሰራ እንደነበር አውቃለሁ። ወቅታዊ ፕሮግራሞች ላይ ትሰራ እንደነበር አውቃለሁ። ሌሎች የሰራቸውን ፕሮግራሞችም በዛው ነገር እኔ ያልሰራሁባቸው በጣም የተወሰኑ ነገሮች ካልሆኑ በቀር ብዙዎቹ ላይ ሰርቻለሁ። ማለት ለምሳሌ በሪፖርተር ደረጃ ሰራ በነበረበት ጊዜ እንዳልከው ሪፖርት ማውጣት፣ ሪፖርቲንግ የወጣሁበትን ማቴሪያል አምጥቶ የመስራት፣ ኤዲት የማድረግ ምናምን፣ በዚህ ወቅታዊ ሪፖርት በሚለው ደረጃ ነው ሰራ የነበረው። በኋላ ላይ ከወቅታዊ ሪፖርት በቀጥታ ቅዳሜ ቀን ለወጣቶች የሚል ፕሮግራም
እዛ ላይ ሰራ ነበር ከነ በቀለ ተሾመ፣ ዮናስ ገብረ ማርያም የሚባል አሜሪካ ያለ ከነሱ ጋርም ሰራ ነበር። በኋላ እነ ደረጃ ኃይሌ እነ ሳምሶን ማሙ በቀለ ተሾመ ስትለኝ እንደውም ቅድም ስለ አድዋ ግጥም ስታነሳ በቀለ ተሾመም ግጥም ያነብ ነበር ገጣሚም ነበር አለ። የዚህ አይነት ሰዎችም ነበሩ በዛ ነበሩበት። ከዛ ከነሱ ጋር በዚህ መልኩ ስሰራ ቆየሁ። በኋላ ቀስ ብለን ደግሞ ወደ እሁድ ጠዋት ፕሮግራም ያቺ ማንነት ሲፈተሽን ይዤ ገባሁ። ይሄ ሁሉ ስንሰራ ግን ከዜና አንባቢነት አንክር ሆኖ የመስራትም ጭምር ነበር። ማለዳ መግባት ነበር። በፍቅር ነበር የሚሰራው ሙያው። ከእሁድ እስከ እሁድ ከአቡነ ጴጥሮስ አደባባይ አንጠፋም ነበር። ፍቅሩ ስላለን ወጣትም ነን፣ ኢንትረስቱም አለን። እነዚህ ፕሮግራሞች ላይ ሰርቻለሁ። እኔ በአመዛኙ ያልሰራሁባቸው ፕሮግራሞች በጣም ጥቂት ቢሆኑ በጣም ያስታውሳለሁ። ብዙ ፕሮግራሞች ላይ እንዳሁኑ የቴሌቪዥን አማራጮችና የኤፍኤም ጣቢያዎች ሳይኖሩ አብዛኛው ብቸኛ ነበር ሬዲዮ ነበር እና ጊዜው ደግሞ እንደምታውቀው ለሬዲዮ በጣም ወርቃማው ዘመን የሚባል ማለት በጣም ተደማጭ ነበር። ብቸኛ ነው። የሚቀርቡ ማቴሪያሎች ጋዜጠኞች ብቃት ያላቸው ናቸው። በጣም ተወዳጅ የነበረበት ጊዜ ነው እና የዛ አካል አንዱ በመሆኔ በጣም ደስ ይለኛል። አሁንም ትዝታው አይጠፋም ከአእምሮዬ ይመስለኛል። በጣም ወደ ድምፁ እንምጣ እስቲ። ብዙ ጊዜ ድምፅ በፊት እንደውም አሁን እኛ በገባንበት ጊዜም ብዙ አልቆየንም ወደ ድምፅ ስንገባ፣ በተለይ ፊልም ወዲያው ነው እንደተቀጠረን የሚቀጥለው ቀን እንደዚህ ነበርና በፊት ግን ሂደት ነበረውና እስቲ አንተን ሂደት ንገረኝ። እንዴት ነው ወደ ድምፁ የገባው? እዚህ ላይ ምንድነው መሰለ በዚያን ጊዜ የነበሩ ጋዜጠኞች ማይክ ፊት ለመቅረብ ስቱዲዮ ለመግባት ፈተና ማለፍ አለባቸው። ፈተና ማለት የጽሁፍ ፈተናዎች አሉ ይሰጡሃል ስትቀጠር ማለት ነው። ጽሁፍ ፈተናውን ካለፍክ ግን የድምፅ ፈተና ደግሞ አለ፣ ትመረጣለህ። በእኛ ጊዜም ነበር እሱ ማለት ለዜና ይሆናል፣ ለማስታወቂያ ነው የሚሆነው። ያለ ይሉኝታ ነው ደግሞ የሚነገር፣ ያለ ይሉኝታ ነው። በዛ ላይ ስልጠና ትወስዳለህ። ቢያንስ 2 ዓመት 3 ዓመት ማይክ ጋር አትቀርብ፣ እሱን ትሰለጥናለህ። የድምፅ ልምምዶች በየጊዜው ጀርመን ስቱዲዮ የምትባላለች ጀርመኖች ይሰሩባት የነበረ እዛ አቡነ ጴጥሮስ እሷ የድምፅ መለማመጃ ነበረች እና እዛ ቢያንስ 2 ዓመት 3 ዓመት እነ ታደሰ ሙሉነህ ናቸው የሚያሰለጥኑ። እነ ጌታቸው ኃይለማርያም የሚያሰለጥን ነበር። እዛ ፑሻፕ ሁሉ ትወስዳለህ፣ አየር ለመቆጣጠር ከጉሮሮ ጋር የተገናኘ ነገር ፑሻፕ ትወስዳለህ፣ ስፖርት ትሰራለህ፣ ትገባለህ፣ ታነባለህ። በዚህ መንገድ ነው የምትሄደው። የኔ ግን ከዚህ ለየት ያለ ነው። እንደነገርኩ ስነ ጽሁፍ ክፍል ነው የገባው። አሁን ስነ ጽሁፍ ክፍል አንድ ወቅት ላይ ፍራንሲስ ሀብተማርያም የሚባል የዜና ክፍል ኃላፊ ነበር። እኔ ማታ ያቺ የተሰጠችኝን ጽሁፍ መብራት አብርቼ እየሰራሁ ነበር። ፍራንሲስ ሰዓት ደረሰበት፣ የ2 ሰዓት ዜና የምሽት ማለት ነው። አሁን አንባቢው ዜናነህ መኮንን ይመስለኛል ቀረ። በየቢሮው እየዞረ ሲያይ በሙሉ ዘጋግቶ ሰራተኛ የለም። በአጋጣሚ የእኔም መብራት በመስተዋት ያይና መጥቶ ዜና ማንበብ ትችላለህ ወይ አለ። ምን ችግር አለ አልኩት። ሪኸርስ የማድረጊያ ታይም የለም፣ ደርሷል፣ ሰዓቱ ደርሷል። በቃ ኦልሬዲ 10 ጉዳይ ምናምን ሆኗል ለ2 ና አንብብልኝ፣ ዜና አንባቢ ቀርቶብኝ ነው አለ። ይዞኝ ገባ። ፈርቷል እሱ በጣም። ስንት ዓመት ማለት ነው ማለት ነው? ኦልሞስት 76 ላይ ከዓመት በኋላ ከተቀጠርክ ዓመት በኋላ ይዞኝ ገባ ስቱዲዮ። ፈርቷል፣ ስህተት ይፈጠራል፣ መርበትበት ይኖራል ብሎ ደንግጧል። በቴክኒሽያኖች ከመስዋዕቱ ጀርባ ቆሟል። በቃ እስኪያልቅ ድረስ እንዴት ነው የሚሆነው ዛሬ ያለው ነው የሚሆነው ደንግጦ ማለት ነው። እኔ ግን ያለምንም ስህተት ያውም ሪኸርስ ያላረኩት እንትን በደንብ ተወጣው። በቃ ፎ ያለ አመሰገነ። የ3 ሰዓት የ4 ሰዓቱን ሰው ፈልጌ ያነብልኛል። አንተን አመሰግናለሁ። ከዛሬ ጀምሮ ግን ዜና አንባቢ ተራ ውስጥ አስገብቻለሁ። በዛው ቀጠልክ? በቃ በዛው ቀጠልኩ። ቋሚ የሆነ በሳምንት 2 ቀን 3 ቀን ወየቀን ወየምሽት አነብ ነበር። በዚህ መልኩ ሆነ። ከዛ ወደ ፕሮግራም ክፍል ሄድኩ። ያው ወቅታዊ ሪፖርት ነው የጀመርኩት በሪፖርተርነት። እዛም እየሰራው በድምጽ ማቅረብ ጀመርኩ። እንደሌላው የስልጠና የምናምን የድምጽ እንትን ላይ አልወሰድኩት፣ በአጋጣሚ ነው የገባሁት። እዛው ሙያው ነው ያሰለጠነ ማለት ነው። በዛን ጊዜ ከነበሩ ሰዎች እነ ጥሩነህ ማሞና አበራ ማሞ ይታወሳሉ። በተለይ በዘፈን ምርጫና አይጠፉም ነበር ይባላል። ከአቡነ ጴጥሮስ ከስቱዲዮ ቀንም ማታም ጥሩነህ
ጥሩነህ በተለይ ማታ እስከ 4 ሰዓት እስከ 5 ሰዓት ሌሊት 12 ሰዓት 11 ሰዓት ነው የሚገባው። እስቲ ንገረን ስለሱ። ምንድን ነበር መነሻው? ያው የኖረ ነው። በረጅም ጊዜ የሰራ ነው። በፍቅር ነበረው፣ ፍቅር ነበረው፣ የሙያ ፍቅር ነበረው። እቺ ዘፈን ምርጫ ደግሞ ብዙ አድማጭ አስተዋውቆታል። ፖስታ ሲቀድ ይውላል፣ ስም ዝርዝር ሲጠራ ይውላል። በነገራችን ላይ እድገት በህብረት 67 ታህሳስ የእድገት በህብረት ዘመቻ የሄዱ ተማሪዎች ዘማቾች ስም ዝርዝር የ60 ሺህ ምናምን ተማሪ ዝርዝር እሱ ነው በሬዲዮ ስምህ የተማርክበት ተቋም እና የተመደብክበት ለዘመቻ የተመደብክበት። ስለዚህ ፈጀውን ያህል ሰዓት ፈጅተው ተማሪዎቹ ሬዲዮ ሰምተው ነበር ቦታቸውን የሚያውቀው። ምን ያህል ጊዜ ፈጀ ግን እንደው ካስታውስ? በጣም ረጅም ጊዜ ነው። በጣም ረጅም ጊዜ ነው። የ30 ደቂቃ ምናምን እንደዚህ እየተከፋፍት የሚጠራ የነበረው የ60 ሺህ ዘማች ተማሪዎችን ስም ጥሩ ነው የጠራው። ከዛ ላይ በዛ ላይ ደግሞ የዘፈን ምርጫም ያው ስም መጥራት ነው፣ ዘፈኑን ማስተዋወቅ ነው። ሁለቱ አንድ ላይ አበራና ጥሩነህ አንድ ላይ እንትን ይሉ ነበር። በደብዳቤ ነበር አይደል? በፖስታ ይላክልሃል። አዎ በተለይ ጦሩ መከላከያ ቦርደር አካባቢ ያለው ምናምን ከቤተሰብ እንደ መገናኛም አድርጎ ይጠቀምበት ነበር። መኖሩን ለማስታወቅ ይጠቀምበት ነበር። ብዙ ሰው አበራና ጥሩነህ ወንድማማቾች ይመስሉታል። አበራ ማሞ ጥሩነህ ማሞ ግን አይደሉም። ያው አሁን ሁለቱም በህይወት የሉም። ይሄን ታስታውሳል? ደብዳቤ ግን ባንተም ፕሮግራም እኔ በዛን ጊዜ የማስታውሰው ደብዳቤዎች ይመጡ ነበረ። አዎ ከሳይንስ ማህደር በተለይ ምክንያቱም ሲነበብ ትሰማለህ በየፕሮግራሙ ላይ ከሳይንስ ማህደር ላይም ሌሎቹም ላይ አድማጭ ከርቀት የሚገናኘው በተለይ በደብዳቤ ነበርና ስለዚህ ይላል። ከምን ያህል ደብዳቤዎች ምን ያህል ነበር ተመርጠው የሚቀርቡት? አሁን ለምሳሌ ከሳይንስ ማህደር ላይ ብትሄድ በሳምንት ሁልጊዜ ይመዘናል የትኛው ፕሮግራም ነው በጣም ከፍተኛ ደብዳቤ ከአድማጭ የደረሰው የሚለው። ከሳይንስ ማህደር በጣም ተወዳዳሪ ያልነበረው በጣም በተለይ መምህራን ተማሪዎች በጣም ይልኩ ነበር። እንግዲህ ከቀረቡት ውስጥ ለአንተ የሚመስጥህን አሁን ከሳይንስ ማህደር ላይ ኢሹ ምንድን ነው የሚለው ነገር ስንመርጥ በጣም ቀላል መስሎ የሚታዩ ጥቃቅን ነገሮች ግን መብራራት የሚኖርባቸው ናቸው ብለን የምናስባቸውን ነገሮች ነው እየመረጥን ስንሰራ የነበረው። በዘፈን ምርጫም በኩል እንደዚሁ የሚመጣ ፖስታ የሚመጣ ደብዳቤ ምንም የሚቀር የለም፣ ሁሉም ይስተናገድ ነበር በስርዓት። ወጣቶች ፕሮግራም ላይ እንደዚሁ ቅዳሜ ለወጣቶች ላይ የሚመጣ ነበር፣ ለእሁድ ይመጣ ነበር። እሁድ ከሰዓት በኋላ ከእሁድ ጠዋት ውጪ እሁድ ከሰዓት በኋላም ዝክረ ሰንበት የሚል ፕሮግራም ነው። ዝክረ ሰንበት ማለት በተለይ እዚህ የተማሪዎች ጥያቄና መልስ ውድድር እናደርግበት የነበረው ስፖንሰር እየተፈለገ ለተማሪዎች ማበረታቻ ሽልማት እንሰጥበት የነበረ። በዛም በኩል ብዙ ደብዳቤ ደርሰን ነበር። ስልኩ ያው የድሮ ነው እንደምታውቀው ማኑዋል ነው። ብዙ ሰው ይደውል ነበር፣ በጣም ይደውል ነበር። አስተያየቶች ይሰጡን ነበር። በርቱ የሚል አስተያየት ይመጣል። የተለያዩ ማህበራዊ ችግሮች ካሉ ጥቆማ ይሰጡን ነበር። ጌታቸው ኃይለ ማርያም ሰብናው ብዙ ጊዜ ይነሳልና ጠንካራ ሰራተኛ እንደነበረ የእውነት ሰው እንደነበረ ድምጹም ደግሞ እንዳየው ነው። እንዴት እንደሚጽፋቸው ጽሁፎቹን ከድምጹ ጋር ሲያገናኘው እንዴት ውብ የሆነ ነገር እንደሚያወጣ አስታውሳለሁና ዜና ፋይልን የመሰረተ ይመስለኛል። ስለ ጌታቸው ፎርማቱን የቀረጸው እሱ ነው። ቴሌቪዥን ነበር መጀመሪያ ይሰራ የነበረው። ቴሌቪዥን ላይ ዜና አንባቢ ነበር እስከማስታውሰው ድረስ። በኋላ ከሊቀመንበር መንግስቱ ጋርም ሄዶ ሪፖርቶች ይሰራ ነበር። ከዛ በምን ምክንያት እንደሆነ አላውቅም ወደ አቡነ ጴጥሮስ ሬዲዮ ተቀይሮ መጣ። ሬዲዮ ላይ የዜና ክፍል ኃላፊ ሆነ። ዜና ክፍል ኃላፊ ሲሆን ኢሚዲየት ያደረገው ምንድን ነው የዜና አንባቢዎች ጥራት የድምጽ ጥራታቸው የተመጠነ ለዜና የሚሆኑ ሰዎችን የመለየት ስራ ሰርቷል። ከዛ በኋላ የዜና ፋይል ፎርማት ቀረጸ። በዛ መሰረት ዜና ፋይል በጌታቸው ኃይለ ማርያም እንትን ያለ ነው እና ጌታቸው ጨዋ ነው፣ ጎበዝ ጋዜጠኛ ነው፣ ሰው አክባሪ ነው። እንደ ሌሎቹ ባለስልጣናትም ይሄን ያህል እንትን አይደለም። እሱ የመቀራረብ ባህሪው ጥሩ ነው። እስከዚህ ደረጃ ድረስ አስታውሳለሁ። ከሰራተኛው ከሌላው ጋዜጠኛ ጋር ነው አብሮ በጣም ተግባቢ ነው። አብሮ ይግባባል፣ ይሰራል። ላይፉ ጥሩ ነበር፣ በጣም ጥሩ ነበር። እንደዚህ አይነት ሰዎች የነበሩበት ሁኔታ ነው። ጥሩ ጋዜጠኞች ነበሩ። በኋላ ነው ዋጋዬ በቀለ መጡ፣ ብርቱካን አረጋወይን መጡ፣ አለምነህ በሂደት መጡ። በፊት የነበርነው ዜና እናነብ የነበርነው እኔ አዲሱ አበበ፣ ንጉሴ አክሊሉ፣ በኋላ አሜሪካ ድምጽ ዜና የሚያነበር ፕሮግራም ያዘጋጅ እንደነበር አስታውሳለሁ። የህግ ፕሮግራም ያዘጋጅ ነበር። ህግና ህብረት ወጣቶችም ይሰራ ነበር። ወጣቶችም ይሰራ ነበር። በዛን ጊዜ ኢንትረስቱ ካለህ እኮ ሁሉም ጋር መስራት ይችላል፣ ገደብ የለም። እና ዜናም አንባቢ ነበር እሱ። እንደውም ተራ የምንገባው እኔ እሱ
ንጉሴ አክሊሉ፣ ሙሉጌታ ወልደ ሚካኤል በጣም የተወሰነን ነበር። በተራ ነው የምንገባው። የቀን የጠዋት የማታ ዜና እናነብ ነበር እና ጌታቸው ጎበዝ ጋዜጠኛ ነበር። በእውነት ነው የምልህ። ውስጥ ያለውን ታሪክ ስናስብ ኢትዮጵያ ሬዲዮን አብሮ ማንሳት ይቻላል። አብዛኛው በክምችት ክፍል ውስጥ ይገኛል። ኢትዮጵያ ማጥናት የሚፈልግ ኢትዮጵያን ሬዲዮን ማጥናት ነው የሚመስለኝ እና አንተ በነበርክበት ጊዜ የሶማሌ ጦርነት ኢትዮጵያውያን አሸንፈን በዛ ማግስት ነበር ይመስለኛል እና የቀይ ሽብርና ነጭ ሽብርም የተካሄደበት ብዙ ጠባሳ ያልደረቀበት ጊዜ ነው። ኢሰፓኮ ደግሞ የመመስረቻ ዋዜማ ላይ ነበር። 72 ነው ኢሰፓኮ የተመሰረተው። እንዴ እስቲ የአገሪቱ የፖለቲካ ሁኔታ ምን ያስመስለው ነበር? ጣቢያው በዛን ጊዜ እንዴት ነበር? እስቲ አትሞስፈሩ ምን ይመስል ነበር? ቅድም እንዳልኩ ስነ ጽሁፍ ክፍል ስገባ አንዱ ስራችን ምን ነበር? ፕሮፓጋንዳ ስራዎች፣ የመንግስትን አቋም የሚገልጹ የፕሮፓጋንዳ ስራዎች መስራት ነበር። በተለይ ሶማሌ ጦርነት አልቆ በድል ተጠናቆ እንትን ካለ በኋላ ሰራዊቱን የማደራጀት እንቅስቃሴዎች፣ እንደዚሁም በኤርትራ አካባቢ የነበረው ችግር፣ እነዚህን መነሻ ያደረጉ የፕሮፓጋንዳ ጽሁፎች፣ አርቲክሎች እንድንጽፍ ነበር የሚደረግ የነበረው። እንዳልከው በፖለቲካው ሂደት ኢህአፓ ያው ቀደም ብሎ ከ69 አካባቢ ጀምሮ ትልቅ ችግር ነበር። በዚያን ጊዜ እኔ ሀይ ስኩል ውስጥ ነበር። ከፖለቲካው በጣም የራኩ ነበርኩ። ማለት ቤተሰብ ቁጥጥርም ቀላል አልነበረም በዚያን ጊዜ። እዛ ነገር ውስጥ አልገባሁም። ግን እዚህ ሬዲዮ ከገባሁ በኋላ ያው የምታያቸው የፕሮፓጋንዳ ይሄ ካድሬዎች ስራ በብዛት ነበር። የውይይት መድረክ የሚባሉ እንትኖች ነበሩ በየመንግስት መስሪያ ቤቱ። እዛ ላይ የነበሩ ጭቅጭቆች አልፎ አልፎ ይታዩ ነበር። ሚዲያው ግን በወቅቱ መንግስት ይፈልግ የነበረውን ስራ በትክክል ሰርቷል ማለት ይችላል። ለምሳሌ አሁን ከጠቀስከው ውስጥ ሪፖርት ከወጣሁባቸው ትዝ ከሚሉኝ ውስጥ መጨረሻ አካባቢ አሁን ኢህአዴግ ሊገባ አካባቢ የብሔራዊ ሸንጎ ስብሰባው በመንግስቱ ኃይለማርያም ጠዋት 12 ሰዓት ሄደን ስራው ያለቀው ስብሰባው የተበተነው ሌሊት 9 ሰዓት ነው። የመጨረሻው ሸንጎ ስብሰባ ማለት ነው። እስከዛ ሰዓት ድረስ እዛ ነበርኝ። እንግዲህ ምናልባት እሱን ካነሳልኝ ጥሩ ነው። ከዛ በኋላ የምንሰማቸው ነገሮች አሉና በተለይም ከዚህ ቀደም የቀድሞ መሪ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያምን ፊት ለፊት የሚናገር ሰው አልነበረምና የመጨረሻው ስብሰባ ላይ በጣም ብዙ ሰዎች ስልጣኑን ለምን አይለቁም እስከሚል ድረስ ይናገር። እንግዲህ ከቀረቡት መካከል አርቶት የተሰራባቸውና ያልተላለፉ ይኖራሉና በዛን ጊዜ የአዳራሹ ስሜት እዛው ከነበርክ ምን ይመስል ነበር? እስቲ የመጨረሻ ታይቶ በማይታወቅ ደረጃ የመጨረሻ ጉባኤ መሆኑ ያስታውቅ ነበር። ሁኔታውን ስታዩ ማለት ነው። ሰውየውም በጣም ተናደው ነበር ሊቀመንበሩ በትችቱ። ሁሉም ተነስቶ ብቻ እሳቸው ላይ መቀመጫቸው እነ ዶክተር ኃይሉ አርአያ እሳቸውም ምንድን ነው ያሉት የማስታውሰው፣ እርስዎ ኖት ወይ ስለ ሀገር ታሪክ የሚያስተምሩ? መንግስቱ ማለት ነው። የመጨረሻው ላይ ስለ ታሪክ የተናገሩ ጊዜ ማለት ነው። እርስዎ ኖት እንዴ ታሪክ የሚያስተምሩ? እኛ እኮ ታሪክን የኢትዮጵያን ታሪክ ከእናታችን ጡት ከቆረጠምነው ሽምብራ ነው የተማርነው። እርስዎ ኖት የሚያስተምሩ ምናምን ብሎ ተናገሩ። በጣም ተናደዱ ሊቃውንቱ። መልስ ሰጡ። ሌላው ደግሞ አንድ ጳጳስ ተነስተው እንደ ቴዎድሮስ እዚህ ወንበሮ ላይ ቋንጣ ሆነው ይቀራሉ እንጂ ከሀገር አይሸሹም ምናምን ብለው ያ ሁሉ ሲሆን እዛ ነበር ነኝ። በጣም ከመናደዳቸው የተነሳ ምን አሉ? ይቅር ለእግዚአብሔር እንባባል። ማን ነው ኮሎኔሉ ናቸው? እንደዛ እንትና ነው ያቀረቡት፣ ፕሮፌሰር መስፍን ያቀረቡት ፔፐር ነው። እሺ በእርቅ በመተሳሰብ ይቅር ለእግዚአብሔር ተባብለን ነገሮችን በስምምነት እንለፋቸው ሲሉ ተናደዱ ሊቀመንበሩና ማን ነው ይህን ፕሮፌሰር መሆኑን የምጠራጠራለሁ። እሺ ይሄን አስተውሰው ምን አሉ ፕሮፌሰር መስፍን? ምንም አልተናገሩ። በጊዜው ቦታው ላይ ፈሩ ነበር። አላስታውስም፣ ግን እንደዚህ ብለው ተናገሩ ኮሎኔል መንግስቱ እና በጣም ተናደዱ። መጨረሻ ማምሻው አካባቢ የፓርቲ አሰራር አለ፣ የአቋም መግለጫ እናውጣ የሚባል ነገር አለ እና የአቋም መግለጫ እንደተለመደው በቀድሞ የተዘጋጀ የአቋም መግለጫ መስማት አንፈልግም፣ እዚሁ እኛው ሰዎች ኖሚኔት አድርገን ጠቁመን መርጠን አዲስ ስራ ነው ይዘው እንዲመጡ የምንፈልገው የሚል አቋም ተነሳ። የሸንጎ አባላቶች እሺ ይሄ ሲነሳ በቃ ምረጡ ተባለ፣ ተመረጠ። እሱ እስኪዘጋጅ ድረስ እየመሸ ሄደ። መጨረሻ ላይ ወደ እኩለ ሌሊት ላይ የአቋም መግለጫው አልቋል ግቡ ተባለ። አዳራሽ ገባን።
ተነበበ። ሲነበብ ሊቀመንበሩ እንደፈለጉት አልሆነም ያቋም መግለጫው። እውነትም ተመርጦ ሰው ትክክለኛውን ስሜት የሚያሳይ መግለጫ ነው የወጣው። አዎ እሺ። በዚህ ተናደዱ። ሲጨርሱ ከተነበበ በኋላ ህዝቡ አጨበጨበ፣ አባላት አጨበጨቡ። ተናደው ነበር። ብድግ አሉና በሉ እስቲ እንተያያለን፣ ለማንኛውም የኢትዮጵያ ህዝብ መዝሙር ዘምረን እንውጣለን። ሌሊቱ ላይ 9 ሰዓት ላይ በዚህ መልኩ ተጠናቀቀ። ይሄን አስታውሳል። ጋዜጠኛ እኮ ጥሩ ምስክር ነው። ሌሎችስ አሁን ምን ይሉ ነበር በዛን ጊዜ? ለምሳሌ ሌሎች ከሳቸው በታች የነበሩ ከሳቸው ስር የነበሩ ከፍተኛ ባለስልጣናት ያው ይሄንኑ ሀሳብ ይጋሩ ነበር ወይስ እሳቸውም ስለሚፈሩም ስለነበር ሌሎቹ ፈርተውም ዝም ይሉ ነበር? አባላት ውስጥ የተወሰኑ የተናገሩ አሉ። የቅርብ ሹሞቻቸው ውስጥ እንደማስታውሰው አንድ የኮንስትራክሽን ሚኒስትር የነበሩ እሳቸው እንደዚሁ የሸንጎውን አቋም ደግፈው ሀሳብ አስተያየት መስጠታቸውን አስታውሳለሁ። ካሳ ገብሬ ናቸው። ካሳ ገብሬ እሳቸውን አስታውሳለሁ። ሌሎቹ ግን ክሊር አልነበረም፣ በግልጽ የሚታወቅ ነገር አልነበረም። ዞሮ ዞሮ ግን ለውጡ እንደሚመጣ ማሳያ ነበር ያ ነገር። ከቀናት በኋላ ከወራት በኋላ እሳቸውም ያው ሀገር ጥለው ወደ ሀራሬ ገቡ። ግን እንግዲህ አሁን ከዛ የተቀረጸውን ይዛችሁ መጣችሁና የስልክ አለ ይሄን ነገር በሙሉ እንዳታቀርቡ ደግሞ የማስታውሰው በሽመልስ ማዘንጊያ የሬዲዮ ዓለም ኃላፊ የነበሩ የኢሰፓ ሽመልስ አዱኛ ሳይሆኑ ሽመልስ ማዘንጊያ ቀጭ ነው። እሺ ሚዲያውን እንትን ይሉ የነበሩ እሳቸው ናቸው። አንድ ጊዜ ምን ሆነ መሰለህ፣ እኔ ቀን ዜና እያነበብኩ የኮሎኔል ጎሹ ወልዴ የውጭ ጉዳይ ሚኒስትር ነበሩና የተባበሩት መንግስታት ዓመታዊ ጉባኤ ላይ ተገኝተው ኤርፖርት ደርሰው ዜና መጣ። 6 ሰዓት ሆኖ ዜና ተጀምሯል። እሺ ዜና አገልግሎት የላከው ዜና ኤርፖርት ላይ ኮሎኔል ጎሹ የሰጡት መግለጫ የሚመለከት ነው እና ዜናው እያነበብኩ እያለ ከፍተው ስቱዲዮ ቀስ ብለው ዘግይቶ የደረሰን ዜና በሚል አመጡልኝ። አሁን ሳነብ ታይትሉ ላይ ኮሎኔል ጎሹ ወልዴ የውጭ ጉዳይ ሚኒስትር ነው፣ የኢሰፓ ፖሊስ ቢሮ ተለዋጭ አባል ነው እኔ የማውቀው በዚያን ጊዜ። ሙሉ አባል አድርጎ አመጣ፣ የፖሊስ ቢሮ አባል የሚል ሆነ። አሁን አነበብኩና እዛ ጋር ስደርስ ተጠራጠሩ። ደግሞ ቀጥታ ስርጭት ነው፣ ዘግይቶ የመጣ ሰበር ዜና ማለት ነው። እዛ ጋር ትንሽ ሰከንዶች አመነታውና እኔ ትናንት ማታ ሹመት ተሰጥቶት እንደሆነ ሬዲዮ ሚዲያ አልተከታተልኩም ብዬ ዝም ብዬ አነበብኩ። እሺ ልክ ዜና ጨርሼ ስወጣ ስቱዲዮ አቶ ሽመልስ ደወሉ። ደግሞ እናንተው ሿሚ እናንተው ሻሪ ሆናችሁ ኮሎኔል ጎሹ መቼ ነው ፖሊስ ቢሮ አባል ሆኑት? አይ እየተነበበ የመጣ ዜና እየቀረበ እያለ የተሰጠኝ ዜና ነው። በ8 ሰዓት ላይ ሲደገም ዜናው አስተካክለህ እጠብቃለሁ። ከዛ አስተካክለን ለቀቅን። ከዛ ውጪ ኮሎኔል መንግስቱ የሚሰጧቸው መግለጫዎች የሚያደርጓቸው ንግግሮች ላይ ብዙ ጊዜ አይተህ ከሆነ ከያዙት ወረቀት ውጪ ኖት ይዘው ራሳቸው ከኪሳቸው አውጥተው ደግሞ የሚጨማምሯቸው ነገሮች አሉ። ስለዚህ ምን ይላሉ አቶ ሽመልስ? ያቺ ወረቀቷን ይሰጡናል ኮፒ፣ ያቺን ብቻ፣ ሌላ ከዚህ ውጪ የተጨመረ ነገር ካለ ቆርጣ አውጣ ነው ይላሉ። እስከዚህ ድረስ ግን ምንም አይሏቸውም ነበር ማለት ነው። ምንም አይሏቸው። እንደዛ አይነት ነገሮች ነበሩና ኮንትሮል ማድረጊያው ሲስተም ያው በፓርቲው የህይወት ዓለም የተያዘ ክፍል ደረጃ ነው። እንዲህ አይነት ነገሮች ያጋጥሟል። ሰባዎቹ ላይ ነው ስንጫወት የነበረውና ምናልባት እንዲህ ክስተቶችን ሀገራዊ ክስተቶችን እያነሳን ያንተንም አንዳንድ ነገሮችን ልንሰማ እንችላለንና በ1983 ዓመተ ምህረት ኢህአዴግ አዲስ አበባ ሲገባ ታስታውስ እንደውም አንድ ድምጽ ትዝ ይለናልና ስቱዲዮ ተገብቶ ጋዜጠኛም አልነበረም በዛን ቀንና ያ ድባብ ያ ሁኔታ ትዝ ይልሃል? የት ነበር ካንተስ? በዛን ጊዜ ሙዚቃ ነበር የሚለቀቀው በብዛት በዛ ሰሞን ምን ነበር ሲመስለው? እሱን እነግርሃለሁ። ከዛ በፊት የግንቦት 82 ነው ስለዚህ የመፈንቅለ መንግስት 81 የዛን ጊዜ እኔ ቀን አዲስ አበባ መዘጋጃ ቤት ይባል ነበር፣ አሁን አዲስ አበባ መስተዳድር። እዛ ከንቲባውን ኢንተርቪው ለማድረግ ሄጄ
እዛ ውዬ ከሰዓት በኋላ ወደ 10 ሰዓት አካባቢ ስራውን ጨርሼ ቅርብ ለቅርብ ነው ሬዲዮ መዘጋጃና እቺ ክሮስ የምናደርግባት በጊዮርጊስ አቡነ ጴጥሮስ ወደ ጊዮርጊስ መሻገር መሀል ላይ ቀጭኗ መንገድ በዛ ቴፕ ይዤ አንግቼ ስመጣ በሩ ላይ ታንክ ቆሟል። ሰላም ነው ብዬ ነው። እሺ አሁን ሳይ መግባትም አትችልም መውጣትም አትችልም፣ ውስጥ ያለውም አይወጣም ከውጭም የሚገባ የለም። በዛ ሁኔታውን ማየት አለብኝ ብዬ እዛው ፊት ለፊት አካባቢ አንድ ሻይ ቤት ነገር አለ፣ መስኮት መስተዋት አላት። በዛ ቴፔን እዛ አስቀምጬ ሻይ እየጠጣ ቁጭ ብዬ እዛ መሽው ባይ ምንም ለውጥ የለም። ከዛ ቴፑን እዛው አስቀምጬ በአደራ ሰጥቼ ወደ ቤቴ መሄዴ ትዝ ይለኛል። ከ83 ጋር በተያያዘ ጠዋት ነው 83 ግንቦት ጠዋት ነው ነገሩ እንትን ያለው። ማታ ግን አምሽቼ ነው የወጣሁት እኔ ከቢሮ አብርሃም ያየህ እና አንድ ገብረ መድኅናርያም እነሱ እዚህ መጥተው ለሬዲዮ እና ለቴሌቪዥን የሰጡት ቃለ ምልልሶች ነበሩ። እሱን ማታ መተላለፍ አለበት ስለተባለ እሱን ኤዲቲንግ ስሰራ ነው የመሸሁት። እሱን ኤዲቲንግ ሰርቼ ጠዋት ደግሞ ከ2 ሰዓት ዜና በኋላ እንደሚደገም እኔ ቤት ገብቻለሁ። ያንተ አየር ሰዓት ላይ ነው እንደዚህ መሀል ላይ ኢንተርቪው እየተካሄደ ነው ተቆርጦ ነው የተገባውና በዚያን ጊዜ እኔ ቤት ነበርኩኝ። ከዛ በኋላ ያው እንደ መብራት ኃይል፣ ውሃ፣ ሚዲያ ሰራተኞች ወደ ስራችሁ ግቡ የሚል መግለጫ ሲወጣ ነው ወደ ቢሮ የገባሁት። ሲለወጥ በማግስቱ ቢሮ ውስጥ ገባ። እንግዲህ ትናንት ሌላ መንግስት ነበር፣ ልክ ዛሬ ሌላ መንግስት ሲመጣ ምን አይነት ስሜት ነው ውስጥ የሚሰማው? ምክንያቱም ያው በኢትዮጵያ ሁኔታ ዞሮ ዞሮ የመንግስት መግለጫዎችን ነው እንደ በጣም እንደ በለጸጉት ሀገሮች የሚዲያው ነጻነት በዛን ጊዜ ያን ያህልም የለምና እዛ ጋር ሰርተ አንብቤ የተባልከው ነገር አንበ ወደዚህ ስትመጣ እንደገና ግልባጩን ስታገኘው ምን አይነት ስሜት ይሰማል? ያው እሱ ያለ ነው በሚዲያ እንትን ውስጥ የሚያጋጥም ነገር ነው። ግን ሙያ እስከሆነ ድረስ ትንሽ ፈተናው ምንድነው የራስህን ነገር የራስህን እውነት የሚገልጹ መልእክቶችን አዘጋጅቶ የማቅረብ ቻንሱ ጠባብ ይታወቃል። የመንግስት ሚዲያ እንደሆነ ግድ ነው። እነሱ ያዘዙህን ነገር ነው የምታደርገው። በዚያን ጊዜ እኔ ብዙም ዜና ንባብ ላይ ነው ፎከስ አድርጌ ነበር። የሚዛቡ እንደ ኦፒኒየን አይነት ነገሮች ላይ ብዙም ብዙም አልነበርኩም። ለዛም የበቃም እንትን አልነበረኝም። ግን ያው በወቅታዊ ሪፖርት ደረጃ ዕለታዊ ክንውኖች የሚቀርቡበት ፕሮግራም እስከሆነ ድረስ ያለውን መንግስት ተግባሮች እሱን ማቅረብ ነው የነበረው። እርግጥ እንዳልከው በጋዜጠኝነት ውስጥ አንዱ ፈተና ይሄ ነው። በተለይ በአፍሪካ ደረጃ ካየው አንዱ ፈተና አንዳንዴ ህሊናህን የሚፈታተኑ ነገሮች ሁሉ ያጋጥመዋል። ማስተምርባቸውም ነገሮች ሊያጋጥሙ ይችላል። ግን እንደው በልሁ ምናልባት ረጅም አመት ነውና ጊዜ ነው ሬዲዮ የቆየውና በዚህ ቆይታ ውስጥ እንደው ለደህንነትህ ወይንም ደግሞ ከተለያዩ አካላት ላይ የገጠመ ችግር ነበረ? አንዳንድ ጋዜጠኞች የመታሰር ወይንም እንደዚህ አይነት ነገሮች ውስጥ የገባበት ሁኔታ ነበር? ምንም አይነት ነገር አጋጥሞኝ አያውቅም። እንትኖች ውስጥም አልገባም። እንደዚህ ጉዳት ያላቸው የመተናኮል የመካሰስ የምናምን ራሴን ማጋነን አይሆንና እኔ አሁን የግል ማህደር የምታየው አንዲት ነገር አታገኝ። አንዲት ነገር የሚያወዛግቡ ነገሮች ውስጥ አትገኝም። በብዛት አልገኝም። እኔ ስራውን ነው የምሰራው። በቃ በዚህ ደረጃ በእውነት ነው የምልህ እጅግ በጣም ደስተኛ ነኝ። አሁን አዳዲስ ጋዜጠኞች እንኳን አሁን ባለንበት ደረጃ እንኳን አዳዲስ ጋዜጠኞች መጀመሪያ ላይ ለመቅረብ ይፈራሉ። ለምንድን ነው? ገለልተኛ ስለሆኑ ዝምተኛም ስለሆኑ በጣም ይታየኛል ከፊታቸው ከምናምን ታያ። ግን አብረውን ቀርበው ከሰሩ በኋላ ግን በቃ በግል ህይወትስ ግን እኔ ብዙ ጓደኞች እንዳሉ አውቃለሁና በግል ህይወትስ ግን አሁን በጣም ከሰዎች ጋር ስትቀራረብ ማህበራዊ ቀራረብ ሲኖር ከሩቁ እንደሚያዩ ያህል ልክ ለብቻ ነው ብዙ ጊዜ አሁን ወደ ክበብ ስትሄድም ስትገባ ስትወጣ ምናምን የምትታየውና ደግሞ በጣም በማህበራዊ ሁኔታም ደግሞ የምትቀርባቸው ሰዎች እንዳሉ አውቃለሁና ስትቀርብ ደግሞ ሰው ትቀርባለህ ወይስ እንዴት ነው? በጣም እቀርባለሁ። ይወዱኛል። እንደው በፊት ይሸሽኝ በጣም ይቀርባል። በደንብ ሲቀርቡ በኋላ ይወዳል። በልሁ እንደው በአራድኛ ቋንቋን አራዳ ከሚባሉት መሀል ነው የሚሉ ሰዎች ደግሞ አሉ። እውነት ነው ሊሉ ይችላሉ። እንግዲህ ምናልባት ለአራዳ ቅርብ በሆነ አካባቢ ስላደኩ ሊሆን ይችላል። የት ነው የተወለድከው? በልሁ 4 ኪሎ አካባቢ። 4 ኪሎ አካባቢ ነው። እዛው ነው ረጅም ቤተሰብ ጋር ረጅም ጊዜ ኖርከው? አዎ ከተሜ ነህ ማለት ነው ብዬ አስባለሁ። ምናልባት ከ83 በኋላም ረጅም ጊዜ እስካሁን ድረስም በጋዜጠኝነት እየሰራህ ነው። ቀላል ጊዜ አይደለም። የጋዜጠኛ ህይወት በተለይም ደሞዙ ወይም የምታገኘው ጥቅምና የምትሰራው ስራና ያለ ስም በጣም የሚራራቅ ይመስለኛልና ነገር ግን አንተ ሌላ ስራ ከመስራትም ሌሎች የጋዜጠኝነት መስኮችን ከመፈለግም በሬዲዮ ዘርፍ ብቻ ይሄን ያህል ጊዜ ለረጅም ዓመታት ቆይተሃል። ከሬዲዮ ዘርፍም ኢትዮጵያ ሬዲዮ ብቻ ሰርተሃልና ያ ሚስጥሩ ምንድን ነው? እስቲ ንገረኝ። እንዳልኩ
በፍላጎቴና በስሜቴ ነው ሙያው መርጬ የገባሁት። ማመልከቻ ጽፌ ነው የተቀበለኝ የኢትዮጵያ ሬዲዮ። እንግዲህ ስገባ ኦልሞስት ወደ 23 ዓመት አካባቢ ነው እድሜ። በጣም ልጅ ነኝ፣ ወጣት ነኝ። ቤቱ ፍቅር ያስይዛል። በእውነት ለመናገር በፊት የነበሩ ጋዜጠኞች የነበረ ማህበራዊ ህይወት በጣም ለሌሎች አርአያ የሆነ የነበረ ነው። ከዚህ ባሻገር ግን በቃ ኦልሞስት ከልጅነት እስከ እውቀት ያደግኩበት ቤት መሆኑ እንደ ውለታም ይሰማኛል። ባለውለታዬ ነው ብዬም አስባለሁ ቤቱ። በዚህ ምክንያት ነው እኔ ከዚህ በፊትም በሰጠሁት አንድ ኢንተርቪው ላይ እስከ መጨረሻው ህይወት የፍጻሜ ድረስ ከዚህ ከኢትዮጵያ ሬዲዮ አልወጣም ብዬ ተናግሬያለሁ። ያሳደገኝ ያስተማረኝ ብዙ ነገር የቀሰምኩበት ቤት ነው። ስለዚህ ኢትዮጵያ ሬዲዮ ውስጥ መስራት ማለት ሀገርና ህዝብን ማገልገል ማለት ነው። አድማጩም ባለውለታዬ ነው፣ ህብረተሰቡም ባለውለታዬ ነው። ስለዚህ ምንም ነገር አስቤ አላውቅም ከዚህ ውጭ ምንም ነገር አእምሮዬ ውስጥ መጥቶ አያውቅም። በፍቅርም ነው እየሰራ ያለው። ብዙዎቹ ጓደኞች አሁን እንደምታየው በተለያየ ደረጃ እየለቀቁ ወጥተው የራሳቸውን ላይፍ መርተዋል። በፊት ያው የምታውቀው እኛ ስንቀጠር በ285 ብር ነው ስራ የጀመረው። የመጀመሪያ ደሞዝ 285 ነው፣ ግን ትንሽ አይደለም እኮ አይደለ? በዛን ጊዜ እሺ። እሱም ብቻ ሳይሆን በቃ ያደግኩበት የተማርኩበት ቤት ስለሆነ እዚሁ እስከ መጨረሻው ጨርሳለሁ ብዬ ነው ተስፋ ያደረጉት። አቋሜም ይሄው። እንደው በልዩ ሁኔታ ልታመሰግናቸው የምትፈልጋቸው ሰዎች አሉ? ምናልባት አንዳንድ ሰው አሁን በእኔ ህይወት ውስጥ መጣሩ፣ መፍጨርጨሩ፣ ጥረት ማድረጉ እንደተጠበቀ ሆኖ ማንበቡ፣ በተለይ ከጋዜጠኝነት ጋር ሲገናኝ እንደተጠበቀ ሆኖ ግን አንዳንድ ሰዎች ደግሞ የተለየ ድጋፍ የሚያደርጉ ሰዎች አሉ። ወይ የምታነበውን ነገር ያቀርቡልሃል፣ ወይ ደግሞ በተለያየ መልኩ ድጋፍ የሚያደርጉ ሰዎች አሉ እና ለሙያ እገዛ የሚያደርጉ በዛ መልኩ የምታነሳቸው ሰዎች አሉ? በጣም ብዙ አሉ። በመጀመሪያ ደረጃ እነ ታደሰ ሙሉነህ፣ ንጉሴ አክሊሉ፣ እነሱ አንደኛ ከእነሱ የተማርኩትና የቀሰምኩት እውቀት በጣም ትልቅ ነው። በሌላ በኩል በዜና ክፍል ደረጃም ከሄድክ ቅድም ያነሳናቸው አንጋፋ ጋዜጠኞች በሙሉ እነ ፍራንሲስ፣ እነ ጌታቸው ኃይለማርያም እና አዲሱ አበበ መታለፍ የሌለባቸው ናቸው። እገዛ በማድረግ በማሳየት በማስተማር ሲጀምር አካባቢ የነበረው እነዚህ ነገሮች ላይ ያደረጉልኝ ውለታ ቀላል የሚባል አይደለም። ከዛ ውጪ ህዝቡ አድማጩ ደግሞ ይሰጠኝ የነበረው ማበረታቻና ድጋፍ ቀላላል። በስራው እንድገፋ ካደረጉኝ ምክንያቶች አንዱም እሱ ነው ማለት ይችላል። ስለዚህ እነዚህን ማመስገን እፈልጋለሁ። በአመዛኙ ሁሉንም መጥራት ትንሽ አሰልችም ስለሚሆን ነው። የነበሩ በጊዜው የነበሩ በእኔ ወጣትነት እድሜ የነበሩ አንጋፋ ጋዜጠኞች በሙሉ ባለውለታዎቼ ናቸው። እኔ አንስቼ እስካሁን አንተ ልትናገረው የምትፈልገውም ሊኖር ይችላል። ምናልባት እኔ ዋናዎቹን ነገሮች አንስታቸዋል። አንድ ባልደረባ የነበረ አሁን ጡረታ የወጣ አማረ መላኩ የሚባል ጋዜጠኛ አለ። አማረ በጣም ተጫዋች ነው፣ ቀልደኛ፣ በጣም ያዝናናን የነበረ ሰው። ዜና ፋይል ነበር እና አንድ ጊዜ ካጋጠሙ ነገሮች ውስጥ እስቲ አንዱን ንገረኝ አልኩ እና ምን አለ፣ እኔ ኤዲተር ነበርኩ አለ፣ ኒውስ ኤዲተር ነበርኩ በእለቱ አለ። ያ እለት ደግሞ ሉሲ ወይም ድንቅነሽ የተገኘችበት ቀን ነው። ትክክለኛ ነገር ነው። ትክክለኛ 66 ወይ 67 ማለት ነው። እሺ፣ እሱን ዜና አምጥተው ሰጡኛል። ሌላውን ዜና ስሰራ ቆየሁና የእሷ ዜና ተረሳል። ዋናው ዜና ጠዋት ስገባ አለቃ የጠራኝና የመጀመሪያው ትኩስና ትልቁ ዓለም የሚጠብቀው ዜና ለምን አስቀረኸው አለኛል። አማረ ተጫዋች ነው። እሺ ምን አልከው አልኩት። ኤዲቶሪያል ፖሊሲያችን በሚያዘው መሰረት ነው ያስቀረሁት አልኩት አለ። ምንድነው እሱ ስለው ድንቅነሽ ነው እንጂ የሚለው የአባቷ ስም የለም። ሙሉ ስም መጠራት አለበት። ሙሉ ስም ጥሩ ይባላል። ይሄን አጫውቶኛል። ብዙ ቀልዶች አሉ ባሳለፍነው ጊዜ። ለማንኛውም ይሄን ይመስላል። ሳቅ ጨዋታ በጣም ነበር እናስታውሳለን። በጣም ግቢው በጣም ማህበራዊ ቅርርቡ በጣም የተለየ ነበርና ሌላም ሰው እንዲሁ ሲናገር ሰማለሁ። ጋዜጠኛ በልሁ ተረፈ ጊዜህን መጥተህ እዚህ አብረህን ለቆየበት ጊዜ በሙሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ።